በጣም የሚያሳዝነው ነገር ስልኳንና ንብረቷን እንኳን ወስደው አልተዋትም ማለት ነው። አንድ ጊዜ ብቻ ቀና ብለሽ አውሪ። አንድ ጊዜ ብቻ ነው፣ ሌላ አልፈልግም። ምን እንኳን አለፍኩት ብሰቃይም ሕይወት ይቀጥላል። መቼም በእኛ ደረጃ የምናደርገው የምንችለው ሁሉ እናደርጋለን። የምንችለው ሁሉ ፓራሊሲስ ሲሆን መንፈሴ የሐሴት ዓለሜ ሱሴ ክብሬ ነሽ ሞገሴ። ሰላም ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬ ይሄንን ቪዲዮ ባልሰራ በጣም ነበር ደስ የሚለኝ። ምክንያቱም አብዛኞቻችሁ በጣም ብዙ ሰዎች ሙዬ አሁን ያለችበት ሁኔታ እያሉ በተደጋጋሚ እየጠየቁ ስለነበር ነው። እኔ ሆስፒታል ደርሰን ዶክተሮች በህይወት አለች እስኪሉኝ ድረስ በህይወት ያለች አልመሰለኝም እና ፈጣሪን ከማመስገን ውጪ ሌላ ምንም እንለው ነገር የለም። እግዚአብሔር እሷን ስላተረፈልን ብቻ ተመስገን እንላለን ማለት ነው። ማለት አሁን እንዴት ሰው አሁን እንትን ላይ ይጨክናል? ሴት ልጅ ላይ ያላትን ነገር እኮ ስልኳን ምናምን እኮ ወስደዋል። ግን ያላትን ስልኳን ይዛ ነበር የወጣችው አይደል? የተዘጋውም ለዛ ነው። ስልኳን ይዘውት ሄደዋል ቤተሰቦቻችን። ግን በጣም የሚያሳዝነው ነገር ስልኳንና ንብረቷን እንኳን ወስደው አልተዋትም ማለት ነው። ለምን እንደጨከኑባት እኮ ነው ግራ የገባኝ። እኔ አንድን ሴት በዚህ ልክ ማጥቃት ማለት ምን ማለት ነው? ደግሞ እኮ በጣም የሚያሳዝነው ነገር ደሟ ከውስጥ ፈሶ ማለቁና ሙሉ ለሙሉ ራሷን መሳቷ ነው በጣም የሚያሳዝነው ማለት ነው። ለማንኛውም ቤተሰቦቻችን አሁን ቪዲዮ ላይም ካሜራ ላይም ወጥቼ ለመናገር ሞራሉም አቅሙም የለኝም። በጣም ተሰብሬያለሁ፣ በጣም አዝኛለሁ። እኔ ቤት ውስጥ ብዙ ችግሮች ገጥሞን ያውቃሉ። ግን ከዚህ በላይ ደግሞ እኔ ችግር ይገጥመኛል ብዬ አስቤ ማለት አይደለም። በዚህ ልክ እኔ እራት እንበላለን ብዬ እኮ ነው። እሱ አይደለም ሲጀመር ቢያንስ ማታ ደሟ እንደዛ ሳይፈስ ምን ደርሰው ቢያንስ ስትወጣ ወታለች አንተ ጋር መታለች ወይ ብለህ መጠየቅ ነበረብህ። እግዚአብሔር ምስክሬ ሳሚ አልገባም። እኔ በዛ ሰዓት እኔ ምንም ያሰብኩት ነገር አልነበረም። በቃ ተናድጄ ነበር በሰዓቱ። ዳኒ የእናንተ ሰፈር ሌላ ነው፣ እሱ የተገኘችበት ሰፈር ያው ቢቀራረብም ግን ሌላ ሰፈር ነው። እኔ አሁን ግራ የገባኝ እንዴት ሊሆን ቻለ? በመኪና ነው አፍኗት ይዟት ሄደው እዛ ጋር የጣሏት ነው ወይስ ምንድነው የደረሰባት ነገር ማለት ነው? ሲቀጥል በጣም እየጎተቱ መሬት ለመሬት እየጎተቱ እንደሆነ ልብሷን ራሱ አይቶ መመስከር ይቻላል እንዴት እንደሆነች ማለት ነው። እና እኔ ቤተሰቦቻችን አሁን እዚህ ጋር አንድም የመጣሁት የእናንተ ጸሎት ከምንምና ከምንጊዜውም በላይ ሁሌም የሆነ ችግር ሲገጥመን እንደምትጸልዩልን ጸሎታችሁ ያስፈልገናል ለማለት ነው። ሁለተኛ ደግሞ ቢያንስ አይኗን ማየት የምትፈልጉ ሰዎች ትኖራላችሁና እሷንም ልናሳያችሁ ነው የመጣ ነው። አሁን የምንገኘው ሆስፒታል ውስጥ ነው ያለ ነው ማለት ነው። ባለፈው በአጋጣሚ ልጅቷ መታበት የነበረ ሆስፒታል ዶክተሮቹ ራሱ በጣም ጥሩ ናቸው ለመርዳት። ካርድ እንኳን አውጣ አይሉም። በጣም በቃ መጀመሪያ ነፍስ ለማትረፍ ነው የሚሞክሩት ማለት ነው። እና ቤተሰቦቻችን ሲጀመር ያለችበትን ኮንዲሽን እናሳያችሁ፣ ያለችበትን ሁኔታ ማለት ነው። በመቀጠል እንግዲህ ዶክተሮቹ የሚሉን ነገር ይኖራል፣ ከዶክተርም የምንባለውን ነገር እንሰማለን ማለት ነው። እንደምታዩት ነው ቤተሰቦቻችን።
ያው ልብሷን ምናምን ለመቀየር እኔ ራሱ እንዴት ጥያት ልሂድ? ሲቀጥል ቤት እንኳን እንዴት እንሂድ? አሁን አንተ ቢያንስ ጨከን ብለህ ማለት ጥያት አልሄድም ምናምን የምትለውን ነገር ትተህ ዳኒ እንዴት ነው አስችሎኝ ጥያት የሚሄደው? እንዴት ግን አዎ ቢያንስ የሆነ የሚያስፈልጋት ነገር ይኖራል። አንደኛ ልብሷ መቀየር አለበት። ሁለተኛ እስቲ ጭቃ አለ ፊቷ ላይ ምናምን የወደቀችበት ጭቃ አለ። እሱም በመጸዳት አለበት። ዋይፕስ ምናምን መጸዳት አለበት ማለት ነው ፍቅር እና ቤተሰቦቻችን እንደምታዩት ነው። ምንም አልነቃችም። ከተኛችበት ጊዜ ጀምሮ ምንም የነቃቸው ነገር የለም። ከወደቀችበት ካገኘናት ሰዓት ጀምሮ ማለት ነው። እና ዶክተሮቹ እንግዲህ የምንችለውን ረድተናታል። ለመዳን ያው ትድን ይሆናል ምናምን ብለው ነው ያሉን። እና የተባልነው ነገር ደግሞ አለ ማለት የተባልነው ሳይሆን ሊነገረን የሚፈለገው ነገር ውጤቱ አለ ማለት ነው። እና ፍቅር እናት ፍቅር አንድ ጊዜ እስቲ በእናትሽ አንድ ጊዜ ነገ ተሻውሪ። አንድ ጊዜ ብቻ ቀና ብለሽ አውሪ። አንድ ጊዜ ብቻ ነው፣ ሌላ አልፈልግም ምንም። ፍቅር ባሮክዬ እኮ ይፈልግሻል። ለልጆች ስትይ እንድትተርፊልኝ ነው ፈልገው ነው። ለቤተሰቦቿ ራሱ እስካሁን ድረስ አልደወልኩም። ምን ብዬ ነው የምደውልሽ? ዳኒ ምን ብለን እንገራቸው? እንዴት ነው ይህን ማየት የምችለው እኔ? አሁን ዶክተር የሚለንን ነገር እንስማና በቃ አስፈላጊ ሌላ ሕክምና ሊያስፈልጋት ይችላል። በተቻለ መጠን ወደዛ መሄድ ይኖርብናል። ጊዜ የለንም ማለት እንዲህ ነው ብለን አሁን የምናወራበት ሰዓት አለ። ማን እንደዚህ ሊያደርገው ይችላል ብለህ ታስባለህ? በቃ እኔ አሁን እየጠረጠርኩ ያለው ስልኳም ተወስዷል አይደል? ስልኳ ስለተወሰደ ሌባ ነው ሊሆን የሚችለው ማለት ነው። ግን ሌባ የአሁን ሌባ በጣም ጨካኝ ከመሆኑ የተነሳ አስበው እንግዲህ ደብድበው ገለዋት ነው ንብረቷን የወሰዱት ማለት ነው። አሁን እንዴት ነው እሱ ይሄንን ነገር ማስተካከል የምንችለው? ሲቀጥል እኔ ደግሞ እግዚአብሔር ምስክሬ ነው ይሄንን ያደረጉት ማንም ይሆኑ ማንም ደምሽን እበቀልልሻለሁ። እሺ ፍቅር ደምሽን እበቀልልሻለሁ። እንደዚህ ተመተሽ ምናምን አትቀሪም። እሺ እንደዚህ ሆነሽ አትቀሪም። እሺ ፍቅር ምንም እኮ አትናገርም። ምንም ቤተሰቦቻችን ምንም የምትናገረው ነገር የለም። ይሄው እንደዚህ በቃ ጸጥ ነው፣ ሁሉም ነገር ጸጥ ያለ ነው እና በጣም ይጨንቃል፣ በጣም እንትን ይላል። ግን ዶክተሮቹ ትድናለች ነው ያሉን። የእነሱን ተስፋ አድርገን ነው እኔ እሷን በህይወት ትቆያለች አትቆይም ምናምን የሚለውን ነገር ደብቀውንም ሊሆን ይችላል። ግን እኔ አንቺን ግን ማጣት ስለማልፈልግ ካለሽበት ዓለም እንድትነቂ ይፈልጋለሁ። ፍቅር ዳኒ የሆነ ነገር በላት። እህት ነች አይደል? ትሰማ እህት ነች አይደል? ምን ልበል ሳሚ? ዳኒ አንተም ጥፋት አለበት። እቺ ከሞተች ማለት ነው እቺ ልጅ ከሞተች አንተም ሁሌም ጸጸቱ አይለቅም። ምክንያቱም መጠበቅ ነበረብህ እህትን። እኔ እኮ ሚስቴን መጠበቅ አቅቶኝ አልነበረም እኮ ለአንተ አደራ ሰጥቼ እንጂ ሚስቴን መጠበቅ አልነበረም እኮ አቅቶኝ አልነበረም። ገባህ አይደል? እንዴት ማታ ወጣ ቢያንስ አንተ ጋር ደርሳለች፣ ስልኩ አልሰራ ካለ አንተ ጋር ደርሳለች ብለህ መጠየቅ ነበረብህ እኮ። አውቄ ነው እንደዚህ ያደረኩት። አሁን እዚህ ላይ የምንጨቃጨቅበት አይደለምና እዚህ ጋር እንጨቃጨቅም። መጨቃጨቅም ካለብን እዚህ ጋር እናወራለን ነው ወደዚህ። ይኸውልህ እሷ ካልተረፈች ካልዳነች ማለት ነው ሌላ ችግር ነው የሚፈጠረው። ገባህ አይደል? ሌላ ነገር ነው የሚሆነው። በምንም አይነት መንገድ ነገሮች ማስተካከል የምንችለው
እኔ አውቄ ያደረኩ ነው የሚመስለው? እኔ አውቀህ አደረከው አላልኩኝም። አልወጣኝም። አውቀህ አደረከው አልኩ። ግን ማለት ነው ቆይ ጥፋት አይደለም እያልክ ነው? መደወል አልነበረብህም? እህቴ ነች እኮ አይደለም። ማታ መደወል አልነበረብህም ወይ? አድራ ወድቃ አድራ ነው እንዴ መጠበቅ የነበረብን? እስቲ ንገር። ደውያለሁ፣ ስልክ አልሰራ ብሎኛል። በቃ እኔ የኔ ጥፋት ነው ታዲያ እንደዚህ ትሆናለች ብዬ ገምቻለሁ። እኔ ይኸውልህ አንድ ነገር ልንገርህ። ይኸውልህ አዳምጥ። አሁን ሌላ ብሶት ውስጥ አትክተተኝ። እህቴ ታማለች፣ አልጋ ላይ ስላለችበት ምንም ነገር መስማት አልፈልግም። የእሷን መዳን ብቻ ነው የምጠብቀው። ገባህ? የእሷን መዳን ነው አይደል የምትጠብቀው? የእሷን መዳን የምትጠብቀው ሆነ ብሶት ላይ ብሶት አትጨምርብኝ። በቃ ብሶት ላይ ብሶት አትጨምርብኝ። እኔ ከብዶኛል። በቃ ቤተሰቦቻችን ነው ያለ እናንተ ማንም የለንም። ጸሎት አድርጉልን እባካችሁ፣ ህይወቷ እንዲተርፍ እንድትድን ምናምን ጸሎት አድርጉልን። ሲቀጥል ባለፈውም ራሱ ዶክተሮችን ላስቸገር ነው ምናምን ጥሩ አልነበረም እንደዛ ማለት ነው። አሁንም ተረጋግተን መጠየቅ ስላለብኝ ነው እንጂ እኔ ውጤቱ እስኪነገረኝ ድረስ በጣም ቸኩያለሁ። ምንድነው እሱ የምንባለው የሚለው ነገር አስፈርቶኛል። ገና ለገና እንዴ እኔ በምን አይነት ሁኔታ ነው እህቴን ስጎዳ የምታየው? ምን ባረግ ነው ላይ እንደዚህ ፋቢ እኔ እንደዚህ ሆነሽ ማየት እኔ አላምንም። በቃ አንቺ ሳትናገሪ ዝም ብለሽ ማየት እኔ አላምንም። በቃ ላምን አልችልም። ፍቅር ላምን አልችልም ጭራሽ ማለት ነው። እንድታናግሪኝ ድምጽሽን መስማት ፈልጋለሁ። እንቅስቃሴሽ ማየት ፈልጋለሁ። ምንድነው ያደረጉብኝ? እና ማን ናቸው? ፍቅር ምንድነው እሱ ያደረጉ? እባክሽ ንገሪ። እኔ ፈራው ውስጥ ገብቼ ያለውን ነገር ለመጠየቅ። ዶክተሩ ደግሞ ፈልጋችኋለሁ ሲል ነበር። አሁን እንዲህ ነው መባል አልፈልግም። እኔ ገብቷል። እሱ እንደነገረን ከሆነ እዚህ ጋር የተመታቸው አለ፣ አልደማም። ደሙላ ወደ ውስጥ ሊፈስ ይችላል። እኔ አሁን ሲደማ ያደረን መሰለኝ ማለት ነው። ደሙላ ወደ ውስጥ ሊፈስ ይችላል እና ሌሎች ይህን ማውራትም አልፈልግም። ሰውነቷ ድጋሚ ከእንግዲህ እንቀሳቀሳሉ የሚለው ራሱ ሌላ ጥያቄ ነው። ስለዚህ ዶክተርን ገብተን እናናገር አይሻልም? ብለን ነው የምናናገር። ፍቅሬ መጣሽ? ምን ጠብቂኝ እሺ። አውርቼ መጣሁ። ዶክተር ናና እናውራስ። ዶክተር ያገኘናት ያው ወድቃ ሙሉ በደረቷ ተዘራ ምናምን አይሆኑ አወዳደቅ ወድቃ ነው ያገኘናት መጀመሪያ ማለት ነው። እና እኔ አላውቅም ምን እንደተፈጠረ ራሱ። ስልኳ ተወስዷል። ሰው ነው በመታወቂያ አይቶ ደውሎልን ምናምን። መታወቂያ ላይ የአደጋ ጊዜ ተጠሪ ደግሞ እኔ ነበርኩኝ እንዳጋጣሚ ማለት ነው። እና ስልክ የተደወለልኝ ለእኔ ነው። ተደውሎልኝ እዚህ ቦታ ወድቃለች ያሉኝ ማለት ነው። እና እሱ ወንድሟ ነው፣ እኔ ደግሞ ባለቤቷ ነኝ። እሱ ጋራ ማታ አብረው ነበሩ። ከዛ ዳቦ ልግዛ እንደዛ ነው። ዳቦ እራት አለንትን ልንበላ አቀራርበን ነበርና ዳቦ ልግዛ አለችኝ እና ዳቦ ገዝታ የምትመጣ ነበር የመሰለኝ በሰዓቱ። ግን ሰዓቱ 2 ሰዓት ማታ አካባቢ ነው፣ መሽቷል። እና እንዳጋጣሚ ደግሞ ሰፈር ቅርብ አይደለም ዳቦ ያለውና ለመግዛት በወጣችበት ነው የቀረችው። እና የተገኘችው ገደል አካባቢ ነው። በጣም ተደብድባለች። እኛ ድብደባ ነው ያለው እንግዲህ ስትሰረቅ። እኛ እንግዲህ እናንተ ናችሁ የምታውቁት የተፈጠረው። ግን ወድቃ ጭቃ በጭቃ ሆና ምናምን ነው ያገኘናት ማለት ነው። እሱ አሁን ከእሱ ሰፈር ሌላ ሰፈር ላይ ነው የተገኘችው። እና እኔ አሁን ምን እንደምናደርግ እኔ አላውቅም።
ዶክተር የምትለን ነገር ካለኛ ለመስማት ጓጉተናል በጣም። እንግዲህ ጉዳቱ በእርግጥ ያው እንዳያችሁት ነው። የሚቻለው እርዳታ ይደረጋል። ከዚህም በላይ ከሆነ ወደ ከፍተኛ ሕክምና ትሄዳለች። አሁን የምናደርገውን እያደረግን ነው እንዳያችሁትና እንግዲህ ድብድብ ያው አለ፣ በፊትም አለ። ይሄ ባይደርስ ጥሩ ነበር፣ ደርሷል። በእኛ ደረጃ የምናደርገውን የምንችለው ሁሉ እናደርጋለን። የምንችለው ሁሉ እንግዲህ ጭንቅላቱ አካባቢ ስለሆነ አሁን ያው አንኮንሽስ ናት፣ ራሷን ስታል አንኮንሽስ ናት። ግን ማለት ይሄ አሁን ይሄ ራሱ መች ነው የሚያበቃው? ማለት አሁን ምንም አትናገርም፣ መተንፈስ ብቻ፣ እሱንም በኦክሲጅን ሆኖላታል። እና እንዴት ነው እሱ ማለት መች ነው እኔ ድምጿ የምሰማው? እውነት ለመናገር አሁን ይሄ ነው ብሎ ለመናገር ያስቸግራል። አሁን ኢሚዲየት ልትነቃ ትችላለች፣ ልትቆይም ትችላለች። ይሄ አሁን በዚህ ሰዓት ይሆናል ብሎ መናገር መዋሸት ስለሚሆን እንጠብቅ። እኛ የምንችለውን እየረዳናት በጥንቃቄ እየደገፍናት እያገዝናት ሕክምናው የሚደረገው ምርመራዎች እየተደረጉ አስፈላጊ ሁሉ እንጠብቅ ነው የሚሻለው። እናንተ ተረጋጉ፣ እናንተ ተረጋጉ። እኛ የምንጠበቀው ማድረግ የሚገባንን በጥንቃቄ ማድረግ ብቻ ነው። አሁን መጠየቅ የምፈልገው ነገር ምንድን ማለት ምናልባት ይሄ የደረሰባት ምት ወይም ድብደባ እንዴት ነው አሁን የሚያመጣባት ተጽዕኖ ሳይድ ኢፌክት አለ ወይ ነው የሚያመጣባት ነገር አለ? ቅድም ዶክተሯም እንደነገረችን ከሆነ ከፍተኛ ድብ እንትን ነው የደረሰባት ጭንቅላት አካባቢ ነው። ከዛ ጋር ተያይዞ የሚመጣው ነገር እኛ ያስፈራን ነገር እሱ ነው ማለት። ከዚህ በኋላ እንዴት ነው እኔ እንጃ አላውቅም፣ እንዴት እንደምገልጽ አላውቅም። ግን አሁን ዘመኑ እንደምታውቁት የዘመናዊ መሳሪያ ጊዜ ነው። ሲቲ ስካን ኤምአርአይ መታየት አለበት። ያ ባልታየበት አሁን ይሄ ብላችሁ እናንተም ለመቀበል ይከብዳችኋል። ይህን ያንን እንኳን ውጤት አይተን ውጤቱን ለመንገር እንኳን የሚከብድ ነገር ሊኖር ይችላል። እሺ ቤተሰብ እንደ ቤተሰብ እኛም ቤተሰባችን ናት፣ ይቺ እህታችን ልጃችን ናት አይደል? ግን ምርመራዎቹ የሚያስፈልገው ጠቅላላ አድርጌ ስለተናገርኩት ነው አይደል? እነዛን በደንብ እኔና ቅድም ያልከው ግን ምናልባት እናንተ የምታውቁት ማለት እኔው አሁን ዶክተር የሆነ እንድትደብቁን አልፈልግም። ቢያንስ ቀድሜ ባውቅና ለሁሉም ነገር ብዘጋጅ ብዬ ነው የማስበው ማለት ነው። እና ምናልባት በቃ እናንተ ካያችሁት ነገር የራሳችሁ መሳሪያዎች አሏችሁ ያያችሁበት እና ከሱም ካገኛችሁት ውጤት አንፃር የሆነ አዲስ ነገር ካለ እንገሩና አይደል? ችግር የለውም፣ እኛ ውጤቱን ለመስማት ፈቃደኛ ነን። ምክንያቱም እኔ እሷን አሁን ማሰብ በፌሮ ወይ በሆነ ነገር ተመታ ወድቃ አይሆን ውድቀት ወድቃ የልጆቼ እናት አይቼ ራሴን ለማረጋጋት እየሞከርኩ ነው። እና አሁን እንደዚህ ልትሆን ትችላለች የሚባለው ነገር ላያስደነግጠኝ ስለሚችል ዶክተር ንገረኝ፣ በቃ የምታውቁት የሆነ የምጠረጥሩት ነገር ካለ ማለት ነው። ጥርጣሬ አይነገርም እኮ ሳሚ፣ ጥርጣሬ አይነገርም። አሁን ይህን እጠረጥራለሁ አይባልም። በእርግጥ ኬዙ የተመታችበት አካባቢ ራሱ እዛ አካባቢ ኋላ ጭንቅላት አካባቢ ከባድ ከሚባሉት እነሱ ናቸው አይደል? ግን አሁን አንኮንሽስ የሚሆነች እዚያ ይሄ ኮንሽስ ማይንድ ላይ ትንሽ አክሲደንት ስለደረሰ ነው። ያ መቼ ሪስፖንድ ያደርጋል አናውቅም። እኛም እኮ የሚሰጣት መድኃኒት አለ፣ ያንን የሚያድኑ ውጣቱን የሚያጎሉ መድኃኒት ይሰጣታል። እሱን ከወሰደች ግን በአጭር ጊዜ ውስጥ ልትድን ትችላለች። ይህን ብቻ ብል ነው የምመርጠው እንጂ አሁን አትነቃም ይሄ ይመጣል የሚለው ጥሩ አይደለም። ከዳነች በኋላ የሚፈጠር ነገር አለ። ሊኖርም ይችላል ላይኖርም ይችላል። ሊኖርም ይችላል እኮ እነሱ ምናልባት ሊፈጠሩ የሚችሉ ነገሮች ካሉ እሱን ቢነገር አሁን የማስተዋል ችሎታ መቀነስ የማስተዋል ችሎታ መቀነስ የማስታወስ ችሎታ መቀነስ ሊመጣ ይችላል። ፓራሊሲስ
ፓራሊሲስ ሲሆን አክሲደንትም ሊመጣ ይችላል። ከሴሬብሮ ስፓይናል ጋር የተያያዘ ይህም ሊከሰት ይችላል። ወይ ናቆች በናቆች በሌት እንዲህ እንድትኮን እኮ ነው ያልፈልግ። ፓራላይዝ ነው እኮ ያሉት ዶክተር ገብቶኛል እኮ ሊከሰት ይችላል ያልኩ ሊሆን አሁን ያ ማለት አይደለም፣ እውነት ማለት አይደለም እኮ ያ እኔ ማየት አልፈልግም። ነገር የሆነ ነገር እና ፓራላይዝ ሆነ ማየት አልፈልግም። ልጆችን እናት አልጋ ላይ ሊሆን ይችላል ማለት እኮ ሙሉ በሙሉ አለ። አንድ ለምሳሌ ሰዎች ወድቀው እየሰማኝ ነው። ሰዎች ወድቀው እኮ ለምሳሌ እንዳልጦ ነው ዶክተር በትረሳን እኮ ነው የሚሻለው። ፓራላይዝ ግን በጣም ነው ዶክተር የምችለውን ነገር ሁሉ አድርግ በእግዚአብሔር በቃ የምትችለውን ነገር እናረጋለን። ቀድም ነገር ያለው የምንችለውን እናረጋለን። ወደ ከፍተኛም ወደ ሌላ የሚያስፈልጋት ነገር ካለ እኛ አለን። በቃ አሁን በተቻለ መጠን እኔ ትኩረቴ ሁሉ እሷን ለማዳን ላይ ነው። በተቻለ እንልካለን። እንደዛ እንኳን አሁን ውጤቱን ነውና የሚቀጥለውን በተሻሉ ከዚህ ደግሞ ደረጃ በተሻሉ በስፔሻላይዝድ ሆስፒታሎች እንድትታይ ሪፈር እንልካለን። አሁንም ልንጽፍ እንችላለን። ኢሚዲየትሊ ምን ችግር አለ? ምን ያህል ጊዜ ሊወስድባት ይችላልሽ መንቃቱ? እሱን እኮ ቅድምም ነገሩ እኮ ቶሎ ልትድን ትችላለች፣ እንደገና ደግሞ ልትቆይም ትችላለች ተባለ እኮ ዶክተር። አሁን እሺ እንትኑን ምናምን ልብሷን ምናምን መቀየር የምንችልበት ነገር ነው። ሄደን ልብስ እናምጣ። አዎ አንቱና እንቀይር። ዳኒ ናስቲ ነው የልጅቱን ምግብ እንስጣት፣ ቁርስ እንስጣት። አሁን ማሰብ ያለብን አነቃችን ተብሎ ምግብ አያስፈልጋትም ማለት አይደለም። አሁን እሷ የማስታወስ ነርቧ ነው ተጽዕኖ የተደረገበት እንጂ የምግብ ፍላጎቷ ዳይጀስቲቭ ሲስተሙ ሀርቶ ሲስተሙ አልቆመም ይሰራል። ለዛ የሚያስፈልገውን ነገር እኛ እንስጣት፣ በጉልኮስም በፈሳሽ። ኦኬ። ስለዚህ እናንተ ይሄን ተባበሩ፣ እናንተ ተረጋጉ፣ እኛ በጥንቃቄ ስራችንን እናገዛት እንርዳት እሷን። እሺ ዶክተር እሺ ተረጋጉ። ይሄ እንዳይፈጠር ዳኒ ይሄ እንዳይፈጠር በእግዚአብሔር ፓራላይዝ ምናምን ሆና ማየት እኔ አልፈልግም በፍጹም ማለት ነው። አልፈልግም። ፍቅር እማ እስቲ ግሪሽን አንቀሳቅሽ በእግዚአብሔር ተነሽና ግሪሽን እጆችሽን ምናምን አንቀሳቅሽ። ዶክተሩ ያለን እውነት እንዳይሆንብን ፍቅር። ወይ ዳኒ ልብሷን እንቀይርላት። ቢያንስ ካልሞተችም እኮ ተመስገን ነው አይደል እንዴ? ሄደ ልብሷን እንቀይርላት። ምግብ የሚያስፈልጋታል ተብሏል። በግሉኮስ መልክም ቢሆን ይሰጣታል ተብሏል። ስለዚህ ሄደን የሆነ ነገር እናድርግ። አንተም ቶሎ ብለህ በቃ ነገሮችን ለማስተካከል ሞክር። ተነስ ሂድና ልብሷን ስማ፣ ልብስና ይሄን ፊቷን ደግሞ አሁን ሻወር መጣት ስለማትችል ዋይፕስም ይዘና መጠራረጊያ ምናምን ማለት ነው። የህይወት ቅመሜ ሱሴ የደስታ መንፈሴ የሐሴት ዓለሜ ሱሴ ክብሬ ነሽ ሞገሴ